ሰላም ጤና ይስጥልን ውድ የአውራ ፕላስ ቤተሰቦች፣ በፋኖ ጉዳይ የሰሞኑ ውጥረት እና ሌሎችም ወቅታዊ ሁኔታዎችን እንመለከታለን። ዛሬ በሀገራችን ኢትዮጵያ ውስጥ ያሉ የፖለቲካ ማህበራዊ እና የጸጥታ ሁኔታዎችን በሰፊው እንመለከታለን። በተለይም በፋኖ እና በመንግስት መካከል ያለው አለመግባባት፣ በአንዳንድ ክልሎች እየታየ ያሉ የጸጥታ ችግሮች እንዲሁም የዲፕሎማሲያዊ ግንኙነት እና የት ይደርሷል የሚሉ እንቃኛለን። የፋኖ ጉዳይና የሰሞኑ ውጥረት ባለፉት ሳምንታት በፋኖና በፌዴራል መንግስት የጸጥታ ኃላፊዎች መካከል በተለይም የአማራ ክልል አካባቢዎች ግጭት እንደቀጠሉ ነው። በርካታ ወገኖች በዚህ ግጭት ሳቢያ የተጎዱ መሆናቸውን ሲገልጹ፣ የመንግስት ኮሚኒኬሽን አገልግሎት በበኩሉም የህግ ማስከበር ስራ የተከናወነ መሆኑን አሳውቋል። በሌላ በኩል የተለያዩ የሲቪል ማህበረሰብ ድርጅት እና የሀገር ሽማግሌዎች ግጭቱን በሰላማዊ መንገድ ለመፍታት ጥረት እያደረጉ ቢሆንም እስካሁን ድረስ ዘላቂ መፍትሄ አለማግኘታቸውን ተመልክቷል። የሁለቱ ወገኖች ደጋፊዎች በማህበራዊ ሚዲያ በሚለዋወጧቸው መልእክቶች ውጥረቱ የበለጠ እየጨመረ መምጣቱን መመልከት ይቻላል። በኦሮሚያ ክልል የተከሰቱ የጸጥታ ችግሮችን ስንመለከት በኦሮሚያ ክልል በተለይም በምዕራብ እና በደቡብ ምዕራብ ኦሮሚያ አንዳንድ አካባቢዎች የጸጥታ ችግር አሁንም ፈተና ሆኖ ቀጥሏል። የክልሉ መንግስታት እና የፌዴራል የጸጥታ አካላት ችግሩን ለመቆጣጠር ጥረት እያደረጉ ቢሆንም ከጊዜ ወደ ጊዜ እየተከሰቱ ያሉ የቡድን ግጭቶች እና ዝርፊያዎች የዜጎቹን ሰላም እያወከ ነው ብሏል። የተፈናቃዮቹ ቁጥር መጨመር እና የምግብ እጥረት በችግር ሳቢያ የሚታዩ ተጨማሪ ጉዳዮች ናቸው። የዲፕሎማሲ ግንኙነት በዓለም አቀፍ ደረጃ የኢትዮጵያ የተለያዩ አገራት ጋር ያላት ግንኙነት እያጠናከረች ነው። በተለይም ከጎረቤት አገራት ጋር ያላት የንግድና የልማት ትብብር ለማሳደግ እየሰራች ሲሆን፣ በአፍሪካ ቀንድ ሰላምን ለማምጣት በሚደረጉት ጥረቶች ውስጥም ንቁ ተሳትፎ እያደረገች ነው። በቅርብ ከጅቡቲ ጋር የተካሄደው የቀጠናዊ አገራት ስብሰባ በኢትዮጵያ በሌሎችም ሀገራት መካከል ያለውን የትብብር መንፈስ የሚያሳይ ነበር። በአጠቃላይ የኢትዮጵያ በርካታ ፈተናዎች እና እድሎች ያሉባት አገር ናት። የውስጥ የጸጥታ ችግሮችን በሰላማዊ መንገድ መፍታት፣ የፖለቲካ ልዩነትን በውይይትና ማለፍና የዲፕሎማሲያዊ ግንኙነትን ማጠናከር ለሀገር ሰላም እና ብልጽግና ወሳኝ ናቸው። ህብረተሰቡን በመረጃ ላይ የተመሰረተ ውሳኔዎችን እንዲያደርግም ትክክለኛ እና ሚዛናዊ መረጃዎችን ማቅረብ የሁላችንም ኃላፊነት ነው።